እማዬ ሰው አደራ የሰጠኝን ነገር በግድ ካላየው እያለሽ ምን? የምን አደራ? እማዬ ሰላም ሰጥተው ነውና ማየት አለብን። እማዬ እንየው እስኪያምጪ ነገር ታውቂ የለም እንዴ? እንዴት ሰው ሚስጥር ብሎ የሰጠውን ነገር ይታያል? ኧረ ደር እያላየው አባዬ ማንም አላየውም። ኤቢ ነች የረበሸች። አንስት ነው ያለች። ለዳጣ አስጣት ነው ያለች። እኔ እንጃ አባዬ፣ በቃ እኔ አንድ ነገር ከሆንኩ ለእሷ አስጣት ነው ያለች። ልዩት ማስጠንቀቃኛለች። እባክህ አባዬ አደራ በይ አታድርገኝ። ማርቲዬ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ? በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበረው ምን ተገኝቶ ነው? ደውም ዳርዳሩን ነግራኛለች። ማይገባኝ ነው እንደሚመስል ብዙዎቻችን አስጨንቆ የነበረ ነገር አቢጌል ምን አይነት እርምጃ ትወስዳለች? ናታንስ እጇን ቆልምሞ ይቀበላታል ወይ እያለ ነበረ። እንግዲህ አቢጌል ነገርየውን አክብዳው ወደ ወይዘሮ ማርታና ወደ ደረጀ እንዲደርሱ ሆኗል። ይህ ጉዳይ ግን መልካም ነገር ያለው ይመስለኛል። ወደ ደረጀ መድረሱ ወረቀቱ ኦልሬዲ ማርታ ያን ሚስጥር እንዳትከፍተው አግዷታል፣ ከልክሏታል ማለት ነው። ግን ትልቁ ጉዳይ ወይዘሮ ማርታ ጥርጣሬ ውስጥ ገብታለች። የማላቅ ይመስላል ወይ? የማልነቃ የማልጠረጥር ይመስላል ወይ? በህይወቴ ሰላምዬን ያስረገዘ አንድ ሰው እንኳን ከአይምሮ ሊመጣ አልቻለም። እከሌ ሊሆን ይችላል ብዬ መገመት አልቻልኩም ስትለው ጋሽ ደረጀ እጅጉን የደነገጡት፣ እጅጉን የተርበተበቱት። የሰላም ሚስጥር ወጣ፣ ተነበበ፣ ተገለጸ። ቤቱ ሰላምን ነሳው፣ ደስታቸው ተነጠቀ እያሉ ነበር። አሁንም ምንም መፍትሄ የለው ማለት ነው። ናታን እጅጉን ተጨንቋል። እንዴት፣ ወዴት፣ ለምን የሚለው ነገር በጣም አስጨንቆታል ማለት ነው። የአቢጌል ክፋትና ተንኮል። እማዬ አደራን የተሰጠኝ ወረቀት ነው፣ ለምንድን ነው በርበራ የምትወስድብኝ ቢልም ወይዘሮ ማርታ ለእናንተም አይሆንም ለእሷም አይሆንም፣ እኔ ጋር ተቀምጦ ደረጀ እንዲወስን ነው የምፈልገው ማለቷ ጥሩ ሆኖ ሳለ ደረጀ ባይደርስ ኦልሬዲ ወይዘሮ ማርታ ልትከፍተው ነበረ ያን ወረቀት። ግን ከአሁን በኋላ ምን አይነት ነገር ይፈጠራል? ምን አይነት ነገሮች ይከሰታሉ? ወይዘሮ ማርታ ለምንድን ነው አልዋጣሽም፣ አልመጥንሽም፣ በድዬሻለሁ እያልክ ስትቃዥ ነበረ። ሰላም ይቅርበኝ ስትል ነበረ። ነገሮች እኮ እየተገጣጠሙልኝ ነው። እኔ ግን አምኜ መቀበል ስላልፈለግኩ ነው። ውዱ ባለቤቴ የልጆች አባት ስህተት ይሰራል ብዬ መገመት ስላልፈለግኩ ነው ብላ ነው የምታምነው ወይዘሮ ማርታ። ግን ለምንድን ነው ከእውነታው የምትሸሸው? የልጁ አባት ማን ነው ብለህ ስትጨነቅ የነበረ? እውነቱን ንገረኝ ብለህ ስትጨነቅ የነበረ፣ ስታፋጥጣት የነበርክ፣ እንዴት አሁን ወደ ኋላ ማፈግፈግና መርበትበት ጀመርክ? ደሬ እኔም ማላቅ ነው እንደሚመስልህ። ነገሮችን ቀለል አድርጌ እየወሰድኳቸው ነው እንጂ ብዙ ነገሮች ይገቡኛል ትላለች ወይዘሮ ማርታ። ጋሽ ደረጀ በእጅጉ ተጨንቀዋል። ግን ትልቁ ጉዳይ ሚስጥር ጊዜ በረዘመ ቁጥር የሰዎችን ሕይወት ያበላሻል፣ ያስተካክላል። ምናልባች ሰላም የልጁን አባት እከሌ ነው ግን ሞቷል ብላ ልትናገር ትችላለች የሚል ግምት አለኝ እንጂ ዳጣም አሁን የተረገዘው ልጅም ከደረጀ ነው ብላ ደፍራ ከተናገረች በጣም ከባድ ነው። እጅግ የሚያሳዝነው ነገር ናታን ከባዱን ተጨንቋል። በዚህ ወረቀት ምክንያት የዚህ ቤት ሰላም ሊጠፋ ነው። የዚህ ቤት ደስታ ሊቀማ ነው። አደራ የተሰጠኝም አቢጌል ፈልፍላ ወጣችው። እጅግ የሚያሳዝነው ነገር እኔ እንኳን እንዳታየው ብዬ አደራ ተሰጥቶ የነበረ ምን ባረጋት ነው? ቆይ ከሷ የሚደበቅ ሚስጥር የለም ወይ? ከሷ የሚሸሽ ሀቅ የለም ወይ? እሷ የግሏ ሚስጥር እንዳላት ሁሉ እኛም የግላችን ሚስጥር አለን ሲል ናታን በእጅጉን ተበሳጭቷል። እናንተስ እንዴት አገኛችሁት? ምን ይፈጠራል ብላችሁ ነበር የገመታችሁት? የአቢጌል ክፋት እየጨመረ እንጂ እየቀነሰ አይደለም። ሁልጊዜ ሰዎችን ማሸማቀቅ፣ ሰዎችን በቃ የሆነ ስትረስ ውስጥ እንዲገቡ ማድረግ፣ ሰዎችን ማዋረድ፣ የሰዎችን ሚስጥር ማውጣት እስከ መቼ በዚህ ትቀጥላለች? ምናልባት ይህ ወረቀት ተገልጾ ቢሆን እናቷ ኦልሬዲ እዛ እኮ ድርቅ ብላ ነው የምትቀረው። ልትሞትም ትችላለች።
እናቷ ስትሞት ነው እንደ ጸጸቱ የሚገባት። በቃ የሆነ ማሰቢያ ምንም የላትም፣ ምንም ማለት ነው። በቃ እኔ ትክክል ነኝ፣ እኔ ያልኩት ካልሆነ፣ የሸተተኝ ነገር ካላየሁት፣ የነከስኩትን ነገር ካላደማው የሚል ውሳኔ ከባድ ነው እና ኦልሬዲ ወይዘሮ ማርታ ከባድ ጥርጣሬ ውስጥ ገብታለች። ለምን? እንዴት? በፊት አባቱ ማን ነው እያለ ሲያፋጥጥ የነበረ ሰውዬ ለምን ማፈግፈግ ፈለገ? ለምንስ ይርበተበታል? ለምንስ ከኔ ይሸሻል? ለምንስ ከሰላም ጋር አንገናኝም? በቃ ትቅርብን ብሎ እኔ ጋር መፋጠጥ ጀመረ። ለምን የሚለው ጥያቄ ወይዘሮ ማርታ ጥርጣሬ ውስጥ እንድትገባ ነው የሚያደርጋት። በእርግጠኝነት አንድ ሰው ይሞታል፣ ወይ ማርታ ትሞታለች፣ ወይ ሰላም ትሞታለች። ምክንያቱም ይህ ያ ሁሉንም ሰው ሰላም የሚነጥቅ ሚስጥሩ ከባድ መርዶ ይዞ የሚመጣ ነው። አስቡት ብቻ ወረቀቱ ለናታን መመለሱ ጊዜውን ያረዝመዋል እንጂ ችግሩን አይፈታውም። ግን መመለሱ በጣም አሪፍ ነው። ቢያንስ ናታን ከጸጸት ይድናል። እኔ እንኳን ሳላየው ምን ይዞ እንደሆነ ሳላውቅ ደስታ፣ ሐዘን፣ መርዶ ብዙ ነገር ሚስጥር አለ። አንተ እንኳን እንዳታየው ብላ አስጠንቅቃኝ እንዴት የሚለው ነው ናታን አስጨንቆት የነበረው። እጅግ አጓጊ ነው። ምን ይፈጠራል? ሁላችንም በጉጉት ነው የምንጠብቀው። ትልቁ ጉዳይ እንኳን ጋሽ ደረጀ ተቀብሎ ለናታን መለሰለት፣ ግን ካሁን በኋላ ምን ዋስትና አላቸው የሚለው ጥያቄ ነው። ሰላም ዳጣን ከሆነ ጊዜ በኋላ እንደ እናት እንደ ልጅ የምትንከባከባት ለምንድን ነው? ነገሮችን ወደ ኋላ መመልከት ትጀምራለች ወይዘሮ ማርታ። እጅግ አጓጊ፣ እጅግ ልብ አንጠልጣይ